ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ዴዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወርቅ አለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4 ሰዓት ድረስ አብናችሁ ቆይታ እናደርጋለን። የተለያዩ ጉዳዮችን አንሳለን። ትናንትና ምሽት የተደረጉትን የኢሮፓ ሊግ ጨዋታዎችን እናነሳለን። ማንቸስተር ዩናይትድ ወደ ሳን ማሜስ አቅንቶ አትሌቲክ ክሉብን 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። ጨዋታው ላይ የነበሩትን ነጥቦች እናነሳለን። ትናንትና እንግዲህ የሃሪ ማጉዌር አሲስት በጣም አስደናቂ እንደነበር ተመልክተናል። ከዛ ውጭ ግን ዩናይትድ 3 ግቦችን ማስቆጠሩ በጣም ጥሩ ምሽት እንዲሆን አድርጎለታል። ቀይ ካርድ የነበረው ብዙ የዳኝነቱ ዝግቦች የነበሩበትም ጨዋታ ነበረ። ይህንን ጉዳይ እናነሳለን። ከዛ ውጪ ግን የቶተናምን ጉዳይ እናነሳለን። ቶተናምም ትናንትና በሜዳው ከቦዶ ግሊምት ጋር ያደረገውን ጨዋታ አሸንፏል። የመልሱ ጨዋታ ይደረጋል ተጠባቂ ነው። ቶተናም ጨዋታውን ጨርሶታል ለማለት ያስቸግራል። ምክንያቱም ቦዶ ግሊምት ላዚዮን አስወጥቶ ነው እዚህ ቶተናም ለግማሽ ፍጻሜ በቃው። ስለዚህ ጠንካራ ቡድን ነው በተለይ በሜዳው። ይህንንም ጉዳይ እናነሳለን። ቼልሲ ትናንትና በኮንፈረንስ ሊግ ፍጻሜ የግማሽ ፍጻሜ ጨዋታ ትናንትና ማሸነፍ ችሏል። ኒኮላ ጃክሰን ጎል ርቆት ነበረ። ትናንትና ግን 2 ግቦችን ያስቆጠረበት ምሽት ነበር። ይህንን ጉዳይ እናነሳለን። የኤንዞ ማሬስካው ቼልሲ ይህንን ውድድር ቢያሸንፍ ስኬት ነው ወይ የሚለውን ጉዳይ እናነሳለን። አድማጮቻችን ትናንትና በነበሩት በእነዚህ 3 ጨዋታዎች ላይ ደግሞ ያላችሁን ሀሳብ አስተያየት በፌስቡክ ገጻችን ላይ ታጋሩ እንችላላችሁ። የምንመለከተው ነው የሚሆነው። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች ከዚህ በኋላ የምንሰራቸው ፕሮግራሞች እንዲሁም ደግሞ ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። እስከ 4 ሰዓት ድረስ በእነዚህ ጉዳዮች እንቆያለን። እንዴት አደርካልስ? እግዚአብሔር ይመስገን ምሳው በጣም ደህና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። በእነዚህ ጉዳዮች ነው የምንቆየው። የዩናይትድ ጨዋታ ያልተጠበቀ ነበር አይደል? የዩናይትድ ጨዋታ በጣም ያልተጠበቀ ነበር። ዩናይትድ ከጨዋታው በፊት ስለ አትሌቲክ ቢልባኦም ስናነሳ በዚህ አመት በስፔን ብቻ ሳይሆን በአውሮፓ በጣም ጠንካራ የተከላካይ መስመር ካላቸው ቡድኖች መካከል አንደኛው ነው። በላሊጋው በሜዳው በተደረጉ ጨዋታዎች በተቆጠሩበት ጎሎች መጠን ማነስ ብቻ ሳይሆን በአጠቃላይ በዚህ የውድድር ዘመን በላሊጋው አነስተኛ ጎል የተቆጠረበት ቡድን ነበር። ደግሞ ፍጻሜው ዛው ቢልባኦ ላይ በሳን ማሜስ ስለሆነ የሚደረገው እንደ ጣፈንታ ይቆጥሩት ነበር የቢልባኦ ደጋፊዎች። ከጨዋታው መጀመር በፊት የነበረው አትሞስፌር የሚገርም ነው። የዩናይትድ አሰልጣኝም አምበሉ ብሩኖ ፈርናንዴዝም ከጨዋታው በኋላ ስለዚህ አትሞስፌርም ይናገሩ ነበር። ከጨዋታው በኋላ እንዲህ አይነት ውጤት በጭራሽ አልተጠበቀም። አሰልጣኙም ፐርፎርማንሱ ኃላፊነቱን ከተረከብክ በኋላ ምርጡ ነው ወይ ተብሎ ተጠይቆ ውጤቱ ነው ምርጡ በሚል አስተያየት ሰጥቷል። ፐርፎርማንሱ ሳይሆን ውጤቱ ነው ምርጡ። ምክንያቱም ጨዋታው የተለወጠባቸው ስፔሲፊክ ነጥቦች አሉ እና እኔ የበለጠ ማተኩሮ የመጀመሪያ 25 ደቂቃ ላይ ነው እንጂ ከዛ በኋላ ያለው ለኮንቴክስት የማይመቸውን የጨዋታውን ጊዜ አይደለም የሚል አስተያየት ሰጥቷል። ግን ማንም ሰው አልጠበቀም። ለዚህ ነው እሱም ውጤቱ ያልኩት ማንም ሰው ኤክስፔክት ስላላረገው ነው አለ። ዩናይትድ ቢያሸንፍም በእነዚህ አይነት ማርጂን አሁን የቤት ስራውን አጠናቆ ኦልሞስት 3-0 አሸንፎ እንግዲህ ልክ እንደ ባለፈው አይነት ኢምፕሎዥን የሊዮን ጨዋታ ላይ የተፈጠረው ነገር ካልተፈጠረ በስተቀር በእግር ኳስ አይታወቅም ካልተባለ በስተቀር በአውሮፓ ውድድሮች ታሪክ ከ130 በላይ ቡድኖች የመጀመሪያ ጨዋታቸውን ከሜዳቸው ውጪ 3-0 እና ወይ በ3 የጎል ማርጂን አሸንፈው ውጤቱ ተቀልብሶ አያውቅም፣ ሆኖ አያውቅም፣ በታሪክ ሆኖ አያውቅም። ስለዚህ ማንቸስተር ዩናይትድ ወደ ሁለተኛው ዙር ለማለፍ ያለው እድል አይ ዶንት ኖ በቃ የሆነ እግር ኳስ አይታወቅም በሚለው ካልሆነ በስተቀር ከሞላ ጎደል አብዛኛውን ስራ አንዳንዶቹ የማንቸስተር ዩናይትድ ተጫዋቾች በመጠንቀቅ አንድ እግራችንን ፍጻሜ ያደርሰን አሻግረናል ቢሉም በእኔ እምነት ተጠናቋል እና ውጤቱን በእኔ በኩል በጭራሽ አልጠበቅኩም። ምክንያቱም ባለፉት 2 ዓመታት እና በ47 ጨዋታዎች 2 ጊዜ ብቻ ነው የተሸነፈው። አመቱን ሙሉ አንዴ ሲሸነፍ ሪያል ማድሪድ ነው ያሸነፈው። ጁድ ቤሊንጋም የመጀመሪያ ጎሉን ለሪያል ማድሪድ ባስቆጠረ ጊዜ 1-0 ነው ያለቀው። በዚህ አመት አንድ ጨዋታ ብቻ ነው የተሸነፈው። አይ ቲንክ መሸነፍም አልነበረበትም ያን ጨዋታ። አንሄል ኮሪያ ባለቀ ሰዓት ባስቆጠረው ጎል ነው 1-0 የተሸነፉት። ባለፉት 2 የውድድር ዘመናት 2022-23-24 የውድድር ዘመንን አሁን ዘንድሮ 2024-25 የውድድር ዘመን ላይ ሲሸነፍም በእነዚህ ጃይንቶች ነው የተሸነፈው እና በእንደዚህ አይነት ሁኔታም ነው የተሸነፈው። በዩሮፓ ሊግ ሁሉንም ጨዋታዎች አሸንፏል እና ጠንካራ ቡድን ነው። አምና የኮፓ ዴል ሬ ሻምፒዮን ነው። ዘንድሮ ደግሞ ቻምፒየንስ ሊግ ተሳታፊ የሚያደርገው ስፍራ ላይ ያለ ቡድን በጣም ጥሩ ቡድን። 4ኛ ከ14ኛ ነው የተጫወቱት ማለት ነው። ማንቸስተር ዩናይትድ በፕሪሚየር ሊግ 14ኛ ነው፣ ያኛው 4ኛ ነው። ደረጃቸው እንደዛ ነው። ሲዝናቸውን ያብራራዋል ሁለቱ ቡድኖች በዚህ አመት ያሉበትን ሁኔታ።
ስለዚህ ኦኬ ጨዋታው ላይ ምን ተፈጠረ ምን የሚለውን እናነሳለን ግን ከጨዋታው በፊት ይሄንን ውጤት ማሰብ የሚቻል አይመስለኝም። ስለዚህ ለማንቸስተር ዩናይትድ በጣም ውብ ምሽት ነበር በውጤቱ በኩል እና ትልቅም ኮንሲኩዌንስ ሊኖረው የሚችል በሚቀጥለው አመት ቻምፒየንስ ሊግ የቻምፒየንስ ሊግ ሾርት ከት ነው የዩሮፓ ሊግ የአስገራሚ ሁኔታ ትላንትና ቶተንሃምም ስላሸነፈ ምሳ እንዳነሳሽው የቶተንሃም ፈተና የበለጠ በተለይ ደግሞ ያቺ አንድ ጎል ተቆጠረች ወደ አርክቲክ ሰርክል ነው የሚሄዱት ኃይለኛ ቀዝቃዛ አርቲፊሻል ተርፍ ወዳለበት ቦታ ሄደው ነው የሚጫወቱት። በቅርብ አመታት ባለፈው ላትሲዮን ያሸነፉበት ብቻ ሳይሆን የጆዜ ሞሪኞን ሮማን 6-1 አሸንፈው የሚያውቅ አይነት ቡድን ነው ቦዶ ግሊምት። ባለፉት አመታት በአውሮፓ እግር ኳስ ከትልልቅ ስቶሪዎች መካከል አንደኛው የቦዶ እነሱ ቡዶ ነው የሚሉት። ስለዚህ የቦዶ ግሊምት ስኬት ከትልልቆቹ አንደኛው ነው። ግን ክሊርሊ አድቫንቴጅ አለው ቶተንሃም 3-1 አሸንፈው ስለሆነ የወጣው እና እንግዳው ነገር ሜይ 21 የዩሮፓ ሊግ የፍጻሜ ጨዋታ ሲደረግ 14ኛና 16ኛ ስፍራ ላይ ባሉ ሁለት የፕሪሚየር ሊግ ቡድኖች በሀገር ውስጥ ዲዛስትረስ የሆነ አመት ባሳለፉ ቡድኖች መካከል የዩሮፓ ሊግ የፍጻሜ ጨዋታ ይደረጋል። ይሄ በግልጽ የፕሪሚየር ሊግን የፋይናንስ አቅም ያብራራዋል። በቃ በሌሎች አውሮፓ ሊጎችና በፕሪሚየር ሊግ መካከል ያለው ነገር አጋጣሚ አይደለም፣ እየሰፋ መጥቷል። ባለፉት አመታትም በተደጋጋሚ ይስተዋል የነበረ ነገር ነው። በእርግጥ ትላንትና ጨዋታው ላይ የተፈጠረው ነገር የራሱ ማብራሪያ ያለው ለምን ጨዋታው ልክ እንደዛ ስዊንግ እንዳደረገ ግን ምንም ይሁን ምን በጣም ትልቅ ውጤት በውጤት ሜቢ በውጤት ምናልባት የአሰልጣኝ ሩበን አሞሪም ትልቁ ውጤት ወደ ዩናይትድ ከመጣበት ጊዜ ጀምሮ ትልቁ ውጤት ነው። በተለይ ጨዋታው ለዩናይትድ ምን ማለት እንደሆነ ስናስብ አሁን ሌሎች ትልልቅ ጨዋታዎች አሸንፎ እንደሚያውቅ እናውቃለን። ሲቲን አሸንፏል፣ አርሰናልን አሸንፏል፣ ከሊቨርፑል ጋር ጥሩ ውጤት ነበረው። ሌሎች እንደዚህ ደህና ስም ካላቸው ቡድኖች ጋር ከቢልባውም የተሻለ ስኳድ ካላቸው ቡድኖች ጋር ውጤቶች ነበሩት። ግን ለምሳሌ ማንቸስተር ሲቲን 2-1 ማሸነፍ ስሜታዊ ዋጋ ነበረው እንጂ ሌላ ያ ድል ያመጣው የተለየ ነገር አልነበረም። ይሄ ግን የሚያመጣው የተለየ ነገር አለ። አንደኛ ለፍጻሜ ማለፍ ነው። ሁለተኛ ለፍጻሜ ለማለፍም ካለፈም በኋላ ከማንም ጋር ቢጫወት ፌቨራይት የሚሆነው ማንቸስተር ዩናይትድ። ቶተንሃም በዚህ አመት 3 ተገናኝቶ 3 እንዳሸነፈው አውቃለሁ። በቀደም የጄሚ ካራገርን አንድ ኮሜንት እየሰማው ነበር። ማንቸስተር ዩናይትድና ቶተንሃም ለፍጻሜ ከደረሱ ቶተንሃም በጭራሽ አያሸንፍም ያለ ነበር። አሁን የሱን ቃል እንደ መጨረሻ የእውነት ቃል እየወሰድኩት ሳይሆን ግን በእንደዚህ አይነት የፍጻሜ ጨዋታዎች የክለቦች ታሪክ ያለው ተጽዕኖ ቀላል አይደለም። ቶተንሃም የዩሮፒያን ውድድር አሸንፎ የሚያውቅ አይደለም። ማንቸስተር ዩናይትድ እንዲህ አይነት ስቴጆች ላይ ብዙ ጊዜ ተገኝቶ ያውቃል። ሁሌ አይሰራም። ለምሳሌ በቪያሪያል ተሸንፎ ያውቃል የዛሬ ስንት አመት። ግን ከቶተንሃም ጋር ከሆነ ግን ለቶተንሃም የበለጠ ዩናይትድ የበለጠ አድቫንቴጅ ቢሰጥ እረዳለሁ ለምን ያንን አድቫንቴጅ እንደሚሰጥ። ስለዚህ ወደዛ የሚያሻግር ትልቅ ውጤት ነው። አሁን የውጤቱ መስፋት በመጀመሪያው 45 ደቂቃ ውስጥ ጨዋታው ማለቁ በዛ 15 ደቂቃ ልዩነት ሁሉም ነገር መቀየሩ ምናምን ብቻ ሳይሆን አሰልጣኙ ከመጣ በኋላ ለዩናይትድ በጣም አስፈላጊው ውጤት ኦፍ ኮርስ የሊዮን ጨዋታ በጣም አስፈላጊ ነበር። ግን የሊዮን ጨዋታ ኢምፕሎዥን 2-0 ይመራ ነበር። በ10 ተጫዋች ነው ያኛው ቡድን የሚጫወተው። እንዴት 2-0 ሲመራ ቆይቶ 4-2 ይመራ? ኦኬ ከምባክ ያስፈልገው ነበር ምናምን። ያ ከምባኩ ነው የተለየ የሚያደርገው። በመጨረሻዎቹ ደቂቃዎች ላይ ያየነው የቀድሞውን የዩናይትድን ግርማ የሚያስታውስ መመለስ ስለነበር በጨዋታ ውስጥ የነበሩት ስሜቶች እነዛ ሁሉ ነገሮች የ99 ቻምፒየንስ ሊግ ፋይናል ሳይቀር ያስታውሱናል። ግን መጀመሪያ ማንቸስተር ዩናይትድ እዛ አይነት ጣጣ ውስጥ የገባው ጋርናቾ ሊጨርሰው ይችል ነበር 3-0 ቢሆን ኖሮ ወይም እንደዚህ አይነት ኢምፕሎዥን ያልተጠበቀ ድንገት በቃ ጨዋታው መቆጣጠር ማቃት አለ አይደለም። የትላንትናው ግን ጥያቄ የለውም በጣም ትልቅ ውጤት ነው። ግን ድራማዊም ጨዋታ ነው። ብዙ ነገሮች የሆኑበት እና የአትሌቲክ ቢልባኦ ደጋፊዎች ህልምም በቅጽበት ወደ ቅዠትነት የተለወጠበት ነበር። ስቴዲየም ውስጥ የነበረው ስሜት ከዳንኤል ቪቪያን በቀይ መውጣት በኋላ እና የፍጹም ቅጣት ምት ከተሰጠ በኋላ የአርቢትሩ ስም የሚረሳ አይመስለኝም በቢልባኦ ደጋፊዎች በኩል። ትክክል ነው ትክክል አይደለም ሌላ ጉዳይ ሆኖ ግን የአርቢትሩ ስም ከጨዋታው በፊት ብዙ የቢልባኦ ደጋፊዎች እኚህን የስካንዲኔቪያ አርቢትር የሚያውቋቸው አይመስለኝም። አሁን ግን አይረሷቸው። ትልቅ ውሳኔ ነበር። ያ ውሳኔ ትክክል ነው ትክክል አይደለም ሊያከራክር ይችላል። ግን በጣም ወሳኝ ነጥብ ነበር በጨዋታው ላይ። ግን ለዩናይትድ ምንም ጥያቄ የለውም ትልቅ ውጤት ነበር። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። የቢልባኦ
ቢልባኦና በማንቸስተር ዩናይትድ መካከል የተደረገውን ጨዋታ እንመልከት። 3-0 አሸንፏል ዩናይትድ። እናንሳው ይሄንን ጉዳይ ብሩኖ ፈርናንዴስ 2 ግቦችን ከዛ ውጪ ግን ካዚሜሮ ደግሞ ሌላኛዋን ግብ አስቆጥሯል። በዩናይትድ በኩል ጥሩ ውጤት ይመስላል። ቢልባኦ ግን ስቴዲየሙ ድባብ ሁሉም ነገር ባንዴ ከዳቸው ይመስላል። በጥቂት ደቂቃዎች ልዩነት አወዛጋቢ ዳኝነት ውሳኔዎችም የነበሩበት ጨዋታ ነበር። እናንሳው ይሄንን ጉዳይ። በጣም ድራማዊ ነበር አይደል? ለምሳሌ የሆነ በተለይ ከዳኝነት ውሳኔዎቹ በኋላ የተፈጠረው ውዝግብ በጣም ትልቅ ነበር። ግን እንዴት አገኘሽው ዩናይትድን ከጨዋታው በፊት ከነበረው ኤክስፔክቴሽንም ወደዚህ አሁን ድረስ በዚህ ውድድር ከገጠማቸው ቡድኖች ጠንካራው ቡድን ነው አትሌቲክ ቢልባኦና እንዴት ነበር? ጥሩ ጨዋታ ነበር። ያው ቢልባኦ በጣም ጥሩ ቡድን እንደሆነ ስለምናውቅ ዩናይትድ በዚህ መጠን ያሸንፋል በዚህ የጎል ልዩነት ተብሎ አልተጠበቀም። ቢልባኦም ጨዋታውን የጀመረበት መንገድ ጥሩ ነው፣ ግን ቶሎ ጎል ለማስቆጠር ይፈልጉ ይመስላል። ትናንትናኛ እዚህ ስናነሳ የነበረው ሁሉንም ነገር በአንዴ ለማድረግ የሚፈልጉ አሰልጣኝ አልነበሩም እያለን ነበር። ግን እኔ ታየኝ ቶሎ ጎል ለማስቆጠር የተረጋጋ አልነበረም የቢልባኦም ቢሆን ማጥቃት። ግን ያው አንዳንድ ሙከራዎች ነበሯቸው። ከዛ በኋላ ግን ዩናይትድ ያው ወደ ጨዋታው ላይ መመለስ ያደረገው ጥረት አለ። ግን ቀይ ካርዱ በሚገባ ጨዋታውን ለውጦት ነው። ልክ ነው። ትላንትናው እንግዲህ ጨዋታ በተለይ በቢልባኦ ያስተናገደው የስሜቱ ግለት ደግሞ ትላንት ሜይዴይ ስለነበር ሰራተኞችም ወደ መስሪያ ቤቶቻቸው አብዛኛው ሰው ወደ ስራ አልሄደም። ስለዚህ እዛም ዓለም አቀፍ አይደለም ሜይዴይ። ስለዚህ የቢልባኦ ደጋፊዎችም ከጨዋታው መጀመር አስቀድሞ በሶሻል ሚዲያ ያየናቸው አንዳንድ ምስሎች ነበሩ። በከተማይቱ አንዳንድ ክፍት ቦታዎች ላይ በምን ያህል መጠን ተከማችተው ያንን ዝነኛ ከሳውዝሃምፕተን ነው ከሰንደርላንድ ተቀዳ የሚባለውን መለያ ለብሰው የነበረው ህብረ ዝማሬና የሞቀ የድጋፍ ስሜት ሁሉ በጣም የሚያስደንቅ ነበር። ደግሞ የቢልባኦ ከ1980ዎቹ በኋላ ያው ታሪካዊ ቡድን ነው። 3 ክለቦች ብቻ ናቸው በላሊጋው በታሪካቸው ወርደው የማያውቁት። ከ3ቱ መካከል አንደኛው ነው። በርካታ ላሊጋዎችን አሸንፏል። ኮፓ ዴል ሬይ ብዙ ጊዜ አሸንፏል። የአውሮፓ ውድድር ላይ በለስ አልቀናውም እንጂ በሌሎች ውድድሮች በቅርብ ዓመታት በስኬት ባናቀውም ግን ታሪካዊ ክለብ ነው። ደግሞ በአይደንቲቲው ምክንያት ለየት የሚል ነው። እንደምታውቂው የባስክ የሚባለው አካባቢ የፈረንሳይ ፍሬንች ባስክ የሚባለውን ብንተው ወደ 2.2 ሚሊዮን ሰው አካባቢ የሚኖርበት ብቻ ነው ባስክ። ትላንትና ሜዳ ውስጥ ያየናቸው ተጫዋቾች በሙሉ ከዚህ አካባቢ ብቻ ነው የተመለመሉት። ከዚህ ውጭ ያለ ተጫዋች አያስፈርምም። ቢልባኦ ከሌሎቹ ክለቦች በጣም የተለየ ሞዴል ነው ያለው፣ ወይም ከዌልስ ያነሰ አካባቢ ጂኦግራፊው ልክ እንደዛ ነው። ይህንን ቡድን የገነቡት ከዛው አካባቢ ብቻ በሚመለምሏቸው ተጫዋቾች ነው። አልፎ አልፎ የፈረንሳይ ባስኮች ቡድን ውስጥ ይጫወታሉ፣ ግን ባስኮች ናቸው ሁለቱም ድንበር የሚዋሰኑ ናቸው እና በዚህ አይደንቲቲው ምክንያት በጣም የተለየ ነው። ጠንካራ የባስክ አይደንቲቲ ያለው ነው። ደግሞ ሪያል ሶሲዳድ የሚባለው ሌላኛው ክለብም የባስክ ክለብም እስከ 1989 ድረስ የባስክ ተወላጆችን ብቻ ነበር ቡድን ውስጥ ያጫወተ የነበረው። ግን እንደዚህ የምልመላ ጂኦግራፊውን በማሳነስ መፎካከር አንችልም ብለው የሪያል ሶሲዳድ ሰዎች አሁንም ቢሆን ቡድን ውስጥ አብዛኞቹ ተጫዋቾች የባስክ ተወላጆች ቢሆኑም ግን ከሌሎች ሀገራትም ከሌሎች ሊጎችም ተጫዋቾች ወይም ከሌሎችም አካባቢዎች ተጫዋቾች ማስፈረም ጀምረዋል። ባለፉት 30 ዓመታት ገደማ ይህንን ሲያደርጉት ቆይቷል። ቢልባኦ በጣም ለየት ያለ አካባቢ ነው። ባስክ በጣም የተለየ ሪጅን ወይም አካባቢ ነው። ባስክ ካንትሪ የሚሉት እነሱ የተለየ ቋንቋ ያለው እና ጠንካራ ናሽናል አይደንቲቲ ያለው አካባቢ ነው። ስለዚህ ለነሱ እግር ኳስ ማለት በቃ ሁሉም ነገር ማለት ነው። እኔ አንዳንዴ የድጋፉን ሁኔታ አይና ብዙ ተጫዋቾች እንግሊዝ መጥተው ከተጫወቱ በኋላ የእንግሊዝ አትሞስፌር ምናምን ይላሉ። ግን የአውሮፓ ጨዋታዎችን ስናይ እኔ እንደዚህ አይነት ቲፎ በአራቱም ማዕዘን ሁሉም ደጋፊዎች ተመሳሳይ ቀለም ለብሰው እንዲህ አይነት የማያቋርጥ ህብረ ዝማሬ ኖሮ እኔ አላስታውስም። እንግሊዝ ውስጥ የራሱ ጠንካራ የድጋፍ ስሜት አለው፣ ግን በሌሎች የአውሮፓ ሀገራት የምናየውን የድጋፍ መጠን በእንግሊዝ እኔ አላይም። ወይም እንደዚህ አይነት የድጋፍ ትራዲሽን የለም። ምንም እንደሚባል ብዙም አይገባኝም። ማለት የእንግሊዝ ሰው እግር ኳስ በጣም እንደሚወድ አውቃለሁ፣ ግን ቢያንስ ስቴዲየም ውስጥ ያለው አትሞስፌር ግን ብዙ ጊዜ እንደዚህ በትልልቆቹ እንግሊዝ ስቴዲየሞችም የሚታይ አይደለም። ከጨዋታው መጀመር አስቀድሞ የነበረው ስሜት ኢንቲሚዴት የሚያደርግ ነው። እንዲያውም ልክ ምንድነው የጋላታ ሳራይ ደጋፊዎች እንኳን ወደ ሲኦል መጣችሁ ብለው ያስነብባሉ አይደለም፣ ዌልከም ቱ ሄል ብለው ልክ እንደዚህ አይነት ጽሁፍ አስነብበዋል የቢልባኦ ደጋፊዎች። ያንን አይነት አስፈሪ የሚያሸብር ድባብ ለመፍጠር ሞክረው ነበር። ደግሞ መነሻችን ላይ እንዳልነው ምሳ በዚህ አመት የውድድሩ ፍጻሜም የሚደረገው በእነሱ ስቴዲየም ስለሆነ ገና አመቱ ሲጀመር ጀምሮ
ይሄ ታሪክ የምንሰራበት ለመጀመሪያ ጊዜ የአውሮፓ ውድድር የምናሸንፍበት አመት መሆን አለበት የሚል ልክ እንደው እንደ እጣ ፈንታ ይቆጥሩታል በሜዳው ይህንን ጨዋታ የሚያደርግ መሆኑ ቡድኑ። ነገር ግን እኔ አናላይዝ ለማድረግ በጣም አስቸጋሪ ጨዋታ ይመስለኛል። እንዲህ ነው ብሎ ለማስረዳት በጣም ያስቸግራል። ምክንያቱም አንድ ቡድን ከ60 ደቂቃ በላይ በ10 ተጫዋች ከተጫወተ ሙሉ ምስሉን አታገኙ። ምክንያቱም በጣም ቁልፍ ተርኒንግ ፖይንት ነው የነበረው በጨዋታው ላይ። በማንቸስተር ዩናይትድ በኩል አሰልጣኝ ሩበን አሞሪም የተጫዋቾቹን ምርጫ ካየን ምን ያህል መጀመሪያው ነው ጨዋታው ሲጀመር ለጥንቃቄ እግር ኳስ እንደመጣ የሚያሳይ ነው። ምክንያቱም 8ቱ የማንቸስተር ዩናይትድ ተጫዋቾች የመከላከል ተጫዋቾች ናቸው። ጨዋታውን ሲጀመር 5ቱ ተከላካዮች፣ 2ቱ የአማካይ ተከላካዮችን ጨምሮ። ስለዚህ ከአውትፊልድ ተጫዋቾች መካከል ከሆይሉንድ ጋርናቾና ብሩኖ ፈርናንዴዝ በስተቀር እንግዲህ አሁን መጓየር አሲስት እንዳደረገ ኡጋርቴ 2 የመጨረሻ ኳሶች ማለት ነው ፕሪ አሲስት ነው ልክ ነው፣ ግን ጎሉ ላይ በቀጥታ ተሳትፏል። ካሰሚሮ ጎል አስቆጥሯል። ኡጋርቴ 2 አሲስቶች ሰጥቷል። ስለዚህ ማጥቃቱ ላይ ተሳትፈዋል። ግን የማጥቃት ተጫዋቾች መጀመሪያ ማጥቃት አይደሉ፣ መጀመሪያ መከላከል ተጫዋቾች ናቸው። ስለዚህ ምን እንዳሰበ ግልጽ ነው። ከሜዳ ውጭ የሚደረግ ጨዋታ ነው። ይህንን መምረጡም የማይጠበቅ አልነበረም። 2 የአማካይ ተከላካዮችን መጠቀሙ ማለቴ ነው። ማዝራዊ ከዳሎ ይልቅ የበለጠ ሪትሪት የሚያደርግ የቀኝ ተከላካይ ነው። ዳሎ የለም፣ አንዱ በምርጫ ማጣትም ምክንያት የሚፈጠር ነገር ነው። ስለዚህ እሱ የቀኝ ዊንግ ባክ ሲሆን ሊንደሎፍ ተሰልፏል ከሃሪ ማጓየር ና ሌኒ ዮሮ ጋር አብሮ ሆኖ እና የማንቸስተር ዩናይትድ አፕሮች የበለጠ የጥንቃቄ አፕሮች ነበር። ግን የመጀመሪያው 25-30 ደቂቃ ውስጥ አሰልጣኝ ሩበን አሞሪም ከጨዋታውን በኋላ እንዳለው እና ኤርኔስቶ ቫልቬርዴም እንደዚሁ በቀላሉ 2-0 ሊሆን ይችል ነበር። በጣም ትልልቅ የጎል እድሎችን ፈጥረው ነበር። የኳስ ቁጥጥር ወግ አጥባቂ አይደለም ልክ እንደ ሶሲዳድ ለምሳሌ። ስለዚህ 30% ውስጥ ኳስ ይዞ አስቸጋሪ መሆን የሚችል ቡድን ነው። ለምሳሌ የመጀመሪያው 25 ደቂቃ ላይ ማንቸስተር ዩናይትድ ከፍተኛ የኳስ ቁጥጥር ብልጫ ነበረው። ግን የቢልባኦ ጨዋታ ልክ እንደዚህ ነው። ኳሱን የግድ መያዝ አለብኝ የሚል ሳይሆን እንዲያውም የባላጋራ ቡድን ኳስ እንዲይዝ የሚያበረታታ ከዚያ በኋላ ስህተት እንዲሰራ ለማስገደድ የሚሞክር ግን ኳስ የሚይዘው ደግሞ በራሱ የመጀመሪያ 30 ሜትር እንዲሆን ሊያደርግ የሚሞክር ከዚያ ኳስ ከቀማ በኋላ በተርኖቨር ወይ በካውንተር ፕሬሲንግ የጎል እድሎች ለመፍጠር የሚሞክር ከኳስ ውጭ የበለጠ የሚጎላ አይነት ቡድን ስለነበር የሚያስገርም አፕሮች አልነበረም። ጨዋታው ከተጀመረ በኋላ እንግዲህ ከትልልቆቹ ውሳኔዎች አስቀድሞ ማለቴ ነው ከድባቡ ተነስተናል። የሚገርም ስሜት ነው የነበረው። የማንቸስተር ዩናይትድ አብዛኛው ፖሴሽን የነበረው ከጋርናቾ በኋላ ኦፍሳይድ ተብሎ ከተሻረው ጎል በስተቀር አብዛኛው በራሱ የሜዳ ክፍል የተወሰነ በሴንተር ሃፎቹ እና በስድስቱ ቁጥሮች መካከል ይደረግ የነበረ ቅብብል ስለነበር በበቂ ሁኔታ ወደፊት ብዙ ፕሮግረስ እያደረገ አልነበረም። ግን ደግሞ በጣም ኃይለኛ የፕሬሲንግ ቡድን ስለሆነ ጋላሬታ፣ ሁዋሪዝ ጋር የሚባሉት የሁለቱ ጠንካራ ሰራተኛ አማካዮች የማንቸስተር ዩናይትድ በተለይ ታርጌት የተደረገን በሚመስል ሁኔታ አንዳንድ የተሳሳቱ ፓሶችን ያቀብል ነበር ማኑኤል ኡጋርቴ፣ አንዳንድ ጊዜም ያለ ኃይለኛ ፕሬሸር። ግን አንዱ ችግር አንደር ፕሬሸር ልክ አሁን በፔዤ እንደምናያቸው አይነት አማካዮች አይደለም። አንዱ ችግር የነበረው እሱ ነው በፓሪስ በነበረበት ጊዜ። ስለዚህ አንዳንዶቹን የዩናይትድ ተጫዋቾች በፕሬሲንጋቸው ስተት እንዲፈጥሩ ለማድረግ ይሞክሩ ነበር። በመጠኑም ተሳክቶላቸዋል ማለት ይቻላል። ግን ያው የኖካውት ጨዋታዎች ሞመንቶች ላይ ሂንጅ የሚያደርጉ ናቸው፣ በአንዳንድ ዝርዝር ጉዳዮች ላይ የሚመሰረቱ ናቸው። አሁን ለረጅም ጊዜ ማንቸስተር ዩናይትድ የሚፈልገው እንደነበር በፊት በተለይ በኦሌ ጉናር ሶልሻር ዘመን ይወራ ነበር። ኢኛኪ ዊሊያምስ ከእርግጠኛ አይደለሁም ከዩሪ ቤርሺሽ ይመስለኛል ያክሮስ የመጣው ማስቆጠር ነበረበት። በጣም ነጻ የጎል እድል ነበር። ያንን ጎል ሳያስቆጠር ቀረ። አሁን እዚህ ጋር ምሳ ያነሳሽው ነጥብ በጣም ጠቃሚ ይመስለኛል። እኔ ጨዋታውን እዚህ እንጨርሰዋለን ከሚል ስሜት ይነሳ ወይም እንዲህ አይነት አትሞስፌር ሁሌ ጠቃሚ አይደለም። ብዙ ጊዜ ጠቃሚ ነው፣ ግን ሁል ጊዜ ጠቃሚ አይደለም። አንዳንድ ጊዜ ተጫዋቾቹ ላይ ፕሬሸር ወይም ኦቨር ኤክሳይትመንት ሊፈጥር ይችላል። እሱ እንደሆነ አላውቅም። ምክንያቱም ጨዋታው እዛው ጨዋታ ላይ እንደማያልቅ ግልጽ ስትራቴጂክ አሰልጣኝ ናቸው፣ ትልቅ አሰልጣኝ ናቸው፣ በጣም ልምድ ያላቸው አሰልጣኝ ናቸው። የእሳቸው መመሪያ ሊሆን አይችልም። ግን ስቴዲየም ውስጥ ከተማ ውስጥ ያ ሁሉ ዩፎሪያ ሲኖር ደግሞ ትላንትና ሜዴ ስለነበር ተጫዋቾቹ ከተማ ውስጥ ሁሉ ሴንስ የሚያደርጉት ነገር ሁሉ ያንን ጨዋታ ነው እና እዛ ጨዋታ ላይ ያለው ኤክስፔክቴሽን ነው። ሳትፈልጊ የአድሬናሊን መጠን ከፍ ያደርጋል።
ምናልባት ያ ኦቨር ኤክሳይትመንት የፈጠረው ሊሆን ይችላል። ምክንያቱም ጨዋታው አያልቅም፣ በ10 ደቂቃ ውስጥ አያልቅም ጨዋታው እና ስትራቴጂክ አሰልጣኝ ናቸው አሰልጣኝ ቫልቬርዴ። ከሳቸው የሚመጣ አይመስለኝም። ምናልባት ከክራውዱ የሚመጣ ከደጋፊው ከከተማው ስሜት የሚመጣ ሊሆን ይችላል። ትልቅ እድል ነበር ኢኛኪ ዊሊያምስ ሳያስቆጥር የቀረው። ልክ ነው ሴንቲሜትር ነው ግን ኢላማውን ስቷል። ከዚያ በኋላ ደግሞ ሌላ አሌክስ ቤሬንጌር ሌላ እድል አግኝቶ ነበር። አንደኛ አማራጭ ነበረው፣ ሰፊ የጎል ክፍል ነበር። ግን በዚህ ላይ ሌላ ጀግና ነበሩ ማንቸስተር ዩናይትድ። ቪክቶር ሊንደሎፍ ትላንትና የመጀመሪያ አሰላለፍ ውስጥ ተካቶ እሱ ነው ኳሱን ከመስመር ላይ ክሊር ያደረገው እና እነዚህ ሁለት አጋጣሚዎች በጣም ወሳኝ አጋጣሚዎች ነበሩ። 0.9 ገደማ ነው በኤክስጂ። ስለዚህ በጣም ትልቅ የኤክስጂ ቫልዩ ነበረው የሁለቱ አጋጣሚዎች ቢልባኦ የፈጠራቸው የጎል እድሎች። እነዚህን ሳያስቆጥሩ ቀሩ። የሚገጥሙት ማንቸስተር ዩናይትድ ነው። በጣም አሪፍ ተጫዋቾች፣ መጥፎ ሲዝን ቢያሳልፍም ግን ኢንተርናሽናል ተጫዋች፣ የእንግሊዝ ብሔራዊ ቡድን ተጫዋች፣ የብራዚል ብሔራዊ ቡድን ተጫዋች፣ የፖርቱጋል ብሔራዊ ቡድን ተጫዋች፣ የምን ተጫዋቾች ያሉት ቡድን ስለሆነ በጊዜ የተገኙትን የጎል እድሎች ማንቸስተር ዩናይትድ አትሌቲክ ቢልባኦ አለማስቆጠሩ ሩበን አሞሪም ራሱ እንዳለው ለምሳሌ ከሁለቱ አንዱ አጋጣሚ አስቆጥረው ቢሆን ኖሮ አሁን የምናወራው ስለ ሌላ ጨዋታ ሊሆን ይችል ነበር አለ። ከዛ በኋላ ስቴዲየም ውስጥ ያለው ድምጽ በዴሲቤል የበለጠ ከፍ ይላል ማለት ነው። እንዲያውም የበለጠ አስቸጋሪ ሊሆን ይችል ነበር። ማንቸስተር ዩናይትድ ያንን ሞመንት ሰርቫይቭ አድርጓል። ወይም ቢልባኦ እነዛን አጋጣሚዎች አልተጠቀመም። አንዳንድ ጊዜ እንደዚህ ነው። እግር ኳስ ለማስረዳት በጣም ቀላል የተገኙ የጎል እድሎችን ባንቺ ብልጫ በወሰድሽባቸው ሞመንቶች ላይ ማስቆጠር ካልቻልሽ፣ አሁን እንግዲህ ሙሉ ለሙሉ ዩናይትድን ዶሚኔት አላደረጉም፣ ግን በቂ የጎል እድል ግን ፈጥረዋል። ሁለት ትልልቅ የጎል እድሎች ናቸው። ኖክአውት ደግሞ ኖክአውት ነው፣ ሌላ እድል አይሰጥም ማለት ልክ እንደ ሊግ ሲዝን አይደለም። ይሄን ጨዋታ ባሸንፍ በሚቀጥለው ጨዋታ ደግሞ ባሸንፍ ላስተካክለው እችላለሁ የሚል ተስፋ አይሰጥም። ዩናይትድ ለመጀመሪያዎቹ 25 ደቂቃዎች አንድም የጎል ሙከራ አላደረገም። የጋርናቾ ሙከራ ኦፍሳይድ ስለሆነ የጎል ሙከራ ተብሎ አይጻፍም። አንድም ሙከራ አላደረገም በዛ ጊዜ ውስጥ። ቢልባኦ ግን ድንገት 2-0 ሊመራ ይችል ነበር እና ስቴዲየም ውስጥ የነበረው ስሜት እስከዛ ጨዋታው ከተጀመረበት ጊዜ ጀምሮ እነዚህ ሁሉ ስሜቶች በጣም ከፍተኛ ነበሩ። ግን መጨረሻ ላይ የመጀመሪያው ምት የደረሰባቸው የዳኛ ጣልቃ ገብነት ምን ሳይፈልግ በእግር ኳስ ነው የመጀመሪያው ምት የደረሰባቸው። ምክንያቱም ህጋዊ ጎል ነው። ማንቸስተር ዩናይትድ በደንብ ዌል ወርክድ ግን ካልተጠበቁ ሁለት ምንጮች የመጡ ጎሎች ናቸው። ካሰሚሮ ይህንን ቦታ ያውቀዋል። በዚህ ስቴዲየም መጫወት፣ በዚህ ድባብ ስር መጫወት ምን ማለት እንደሆነ ያውቃል። የአትሌቲክ ቢልባኦ ደጋፊዎች ሪያል ማድሪድ ሲመጣ ነው ድግሳቸው። ፉትቦል ካፌ እንደጀመርን አካባቢ ያስታውሳለሁ ስለ አትሌቲክ ቢልባኦና ስለ ሪያል ማድሪድ ባላንጣነት አንድ ዝግጅት ሰርተን፣ ባላንጣነት ሳይሆን ለምን ያው ኦፍ ኮርስ ናሽናሊዝሙ ያመጣው ማድሪድን ሴንተሩን ጨቋኝ አድርጎ ማሰብ በብዙ የስፔን ፔሪፌሪዎች በተለይ ከፍተኛ ናሽናሊዝም ባለባቸው አካባቢዎች በሚገባ የሚንጸባረቅ ነው። ስለዚህ በዚህ ድባብ ስር መጫወትን ከዚህም የበለጠ ግለት ባለባቸው ድባቦች ተጫውቶ ያውቃል ካሰሚሮ። እሱ ነው ጎሉን ያስቆጠረው። ግን ከጎሉ ማስቆጠር በላይ በጣም አስገራሚ የሆነው የሃሪ ማጓየር ክሮስ ነው። አሁን የሁለቱ ተጫዋቾች ሪዴምፕሽን በጣም አስደናቂ ነው። ምክንያቱም ሃሪ ማጓየር የዓለም ውዱ ተከላካይ ሆኖ በመጣበት በአጭር ጊዜ ውስጥ የማንቸስተር ዩናይትድ አምበል ሆነ። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከጓርዲዮላ ማንቸስተር ሲቲ ጋር መፎካከር ነበረበት። ስለዚህ ደህና ስም የነበረው የሌስተር ሲቲ ተከላካይ ነው። ሌስተር ሲቲ ለሁለት የውድድር ዘመናት በመጨረሻ ሁለት የቻምፒየንስ ሊግ ስፍራውን አጣ እንጂ ለቻምፒየንስ ሊግ ቦታ እንዲፎካከር ያደረገ፣ የእንግሊዝ ብሔራዊ ቡድን በቅርብ በነበሩ ቶርናመንቶች ብዙ ርቀት ሲሄድ የዚያ ቡድን በጣም ጠቃሚ ተጫዋች የነበረ ሆኖ ግን ደግሞ እስከ ዛሬ አንድ አመት ገደማ ሃሪ ማጓየር ሲታወስ የሚታወሰው በሚሞች ነው፣ በሚሰራቸው ሃይ ፕሮፋይል ስህተቶች ነው እና በነዛ ስህተቶች ምክንያት በሶሻል ሚዲያ ላይ በሚደርስበት ሹፈት፣ በባላጋራ ቡድን ደጋፊዎች፣ በራሱ ቡድን ደጋፊዎች በሚቀርብበት ወቀሳ፣ ግን ከወቀሳ የሚያለፉ ደግሞ ብርቱ ትችቶች የሚቀርቡበት የዩናይትድ ብዙዎቹ ደጋፊዎች ከቅርብ ጊዜ ድረስ መውጫውን የሚናፍቁለት አይነት ተጫዋች ነው የነበረው። ስለዚህ ወደ ዌስትሃም ሊዘዋወር ነው በተባለ ጊዜ በ2023 ክረምት አይኑ የረጠበ የማንቸስተር ዩናይትድ ደጋፊ የነበረ አይመስለኝም ሊሄድብን ነው ብሎ
መሄዱ እንደ ጥሩ ዜና ከሱ የሚገኘው የዝውውር ገንዘብ ሌላ ተጫዋች ለማምጣት ፓቫን ማንቸስተር ዩናይትድ ያኔ ለማምጣት እየሞከረ ስለነበር እንዲያውም የተሻለ ተጫዋች እናገኛለን እሱን በመሸጥ በዚያው ተመጣጣኝ ገንዘብ ይሉ ነበር። አሰልጣኝ ኤሪክ ቴን ሃግ የመጀመሪያ ሲዝናቸው ላይ አንበላቸው ነበር። በኋላ አንበልነቱን ሁሉ ገፈውታል። ከዛ ለብሩኖ ፈርናንዴስ ሰጥተውታል። እንደዚህ አይነት ሁኔታ ላይ የነበረ ተጫዋች ነው ሃሪ ማጓየር። አሁን ግን በእኔ አስተያየት አንድ ዩኒክ ቅጽበት ከአሌክስ ፈርጉሰን መልቀቅ በኋላ ጥቀስ ብባል ነበሩት ዩናይትድ ሞመንቶች በእነዚህ 12 ዓመታት ዋንጫ ያሸነፈባቸው፣ ዩሮፓ ሊግ ያሸነፈባቸው፣ ኤፍኤ ካፕ ያሸነፈባቸው ትልልቅ ጨዋታዎች ድል ያደረገባቸው ቅጽበቶች ነበሩት። ግን ከ2013 በኋላ ያንን የሊዮንን ጨዋታ የሚተካከል ቅጽበት አልነበር። ግን ደግሞ ወደ ኋላ ስትረች እናድርገው ካልን በአንድ ስፔሲፊክ ሞመንት ከጠቀስ ነው ደግሞ ከ99 በኋላ ትልቁ ሞመንት ነው። አሁን ትልቁ ስኬት ነው ማለት አይደለም፣ ግን ባስተናገደው ስሜት ሁላችንም ላይ በፈጠረው የተለየ ስሜት ምክንያት ትልቅ ቅጽበት እዛ ጨዋታ ላይ የመጨረሻውን ጎል ያስቆጠረው እሱ ነበር እና ትላንትና ደግሞ አንደኛ እዛ ቦታ ላይ እንዴት እንደተገኘ እንግዳ ነው። የቀኝ ክንፍ ተጫዋች የሚገኝበት ቦታ ላይ ነው የተገኘው። ከዛ አጠገቡ የነበረውን ተጫዋች አንዴ ወደ ቀኝ አንዴ ወደ ኋላ እያደረገ አጣጥፎ የሚገርም ክሮስ ወደ ሳጥን ላከ። አንደኛ በጠቅላላ ከመሀል ተከላካይ የሚጠበቅ አይደለም። መሀል ተከላካዮች እንዲህ ሲያደርጉ ብዙ አናይም። አሁን እንደ ማልዲኒ ሆነ ያልሽ ነበር። ግን ማልዲኒ ብዙ ጊዜ ፉልባክ ሆኖ ይጫወት ነበር እና ደግሞ በቴክኒሻንነቱም የሚታወቅ እኮ ነው። ማልዲኒ በጣም ኃይለኛ ቴክኒካል ችሎታ ያለው ተጫዋች ነው እና ብዙ ጊዜም ፉልባክ ሆኖ ይጫወታል። ፉልባክ ሆኖ ለሚጫወት ተጫዋች ግን ልክ እንደሱ አይነት ተጫዋች ግን በጣም ያልተለመደ አይነት ድንቅ ክሮስ ነው። በኋላ ኡጋርት የጨረፈውና ሩቁ ፖስት ላይ የነበረው ይሄንን ቦታ በሚገባ ያውቀዋል። በሌላ መለያም ቢሆን ያል ነው። ባለፈውም ወደ እዚሁ አካባቢ ወደ ባስክ መጥቶ ከሪያል ሶሲዳድ ጋር በነበረው ጨዋታ በጣም ጥሩ የተጫወተው ካሰሚሮ ግን እዛ የሊዮን ጨዋታ ላይ ደግሞ የራሱን ሌላ ሪዴምሽን ያሳየን ተጫዋች። ምክንያቱም ካሰሚሮም ባለፈው የውድድር ዘመን በሰራቸው ትልልቅ ስህተቶች ምክንያት የዛ አርሰናል ጨዋታ ላይ የክሪስታል ፓላስ ጨዋታ ላይ 4-0 ማንቸስተር ዩናይትድ ሲሸነፍ በጠቅላላው በሲዝኑ ላይ በጣም ብዙ ትልልቅ ስህተቶችም እየሰራ ስለነበር ምንም እንኳ ባለፉት 15-20 ዓመታት ከታዩ ምርጥ የአማካይ ተከላካዮች መካከል አንደኛው ቢሆንም ግን ያለፈው ዓመት በጣም መጥፎ ዓመት ነበር። ስለዚህ ማንቸስተር ዩናይትድ ከሳውዲ አረቢያ ለሱ የሚሆን የዝውውር ጥያቄ ይዞ የሚመጣ ክለብ ቢኖር ኖሮ ያለ ማንገራገር ይሸጠው የነበረ ተጫዋች ነው እና ከዩናይትድ የቅርብ ጊዜ ዝውውር ስህተቶች መካከል አንዱ እየተባለ በተደጋጋሚ ስሙ ይጠቀስ ነበር። እኔ የድሮ ተጫዋች እንዲህ አይነት አስተያየት ሲሰጥ አይመቸኝም። ለነገሩ ተጫዋች ሆኖ እግር ኳስ መጫወት ያለውን ጫና እኔ አሁን ተጫዋች ማለት እግር ኳስ ተጫዋች ሆኜ ስለማላውቅ የኔ አስተያየት የውጭ ሰው አስተያየት ነው፣ የአውትሳይደር አስተያየት ነው። በደንብ አይገባኝም። ፕሬሸሩ ምን ለማንቸስተር ዩናይትድ መጫወት ማለት ምን ማለት ነው አይገባኝም። እንደ ምረዳውን እረዳለሁ። ተጫውቶ የሚያውቅ ሰው ግን እንዲህ እንደ ዘለፋ ያለ አስተያየት ሲሰጥ መረዳት ያስቸግራል። ምክንያቱም እግር ኳስ ሳይተውህ እግር ኳስን ተው ብሎ ነበር ጄሚ ካራገር። ለክሊክ ቤት ይሁን በቃ ሴንሴሽናል እንትን ለመፍጠር ይሁን አላውቅም፣ እንዲህ አይነት አስተያየት ሰጥቶ ነበር። ካሰሚሮ ከካራገር የተሻለ የእግር ኳስ ህይወት አለው ማለት በማንቸስተር ዩናይትድ ፌልም ቢያደርግ እና ጥሩ የተጫወተ አይደለም ምናምን ብሎ አናሊቲካል ሆኖ መናገር አንድ ነገር ነው። ግን ብዙ እንዲህ አይነት አስተያየት ተሰጥቷል ካሰሚሮን በተመለከተ በብዙ የዩናይትድ ደጋፊዎች አይንን ለአፈር ተብሎ ነበር። ግን አሁን የዩናይትድን ሪሰርጀንስ ማገገም እዚህ ዓመት ምናልባት ወደ ዋንጫ ማግኘት በራሱ ትልቅ ክብር ነው። ግን ወደ ዩሮፓ ሊግ መሻገር የሚቻል ከሆነ በዚህ ተጫዋችም በጣም በሚደንቅ ሁኔታ መሻሻል ምክንያት የመጣ ነው። ያ የሊዮን ከምባክ ያለ ካሴሚሮም ይሆን አልነበርም። የፍጹም ቅጣት ምቱ የተገኘው እሱ ላይ በተሰራ ጥፋት ነው። ሜኑ ያቻኑትን ጎል ሲያስቆጥር እሱ ነው ያንን ኳስ የሰጠው። ለሃሪ ማጓየር የጨዋታው የድል ማድረጊያ ጎል ሲቆጠር የኬቨን ደ ብሮይነ አይነት ክሮስ የሰጠው ካሴሚሮ ነው። እነዛ 3 በተጨማሪ ሰዓት የተቆጠሩት ጎሎች በሙሉ ከዚህ ምንጭ የተነሱ ነበር። ትላንትና ደግሞ አስቸጋሪ በሆነ ሁኔታ ማንቸስተር ዩናይትድ ጨዋታውን ከጀመረ በኋላ በአንድ ወይ በ2 ጎል ልዩነት እንዲመራ ምክንያት ሊሆኑ የሚችሉ የጎል እድሎች ከተፈጠሩ በኋላ ጎል አስቆጠረ። የሩቁ አንግል ላይ ነበር የነበረው። ልክ ኦፖርቹኒስት አጥቂ አድብቶ እንደዚህ አይነት የተጨረፉ ኳሶችን ጠብቆ ጎል እንደሚያስቆጥር አነፍናፊ 9 ቁጥር አይነት ተጫዋች ጎል ነው ያስቆጠረው። በውበት ከዚህ የተሻሉ ጎሎች አስቆጥሯል። በአስፈላጊነት ግን የዚህ ጨዋታ ምናልባት የዩናይትድ ሲዝንም በጣም አስፈላጊ ነጥብ ነው። ምክንያቱም ሃሪ ማጓየር ከጨዋታው በኋላ ሲናገር በእግር ኳስ
በትልቁ የጨዋታን መልክ የሚቀይሩት ጎሎች ናቸው። ዩናይትድ ያንን ጎል ቀድሞ አግኝቷል። ሊያውም ጎል የማይቆጠርበት ወይ ብዙ ጎል የማይቆጠርበት ቡድን ተብሎ የማይጣስ የተከላካይ መስመር ያለው ቡድን ተብሎ ይደነቅ የነበረ ቡድን ላይ ጎል አስቆጥሯል። ሶ ሳን ማሜስ ከቀይ ካርዱን በፊት ውጥረት የበዛበት ማንቸስተር ዩናይትድ አስቀድሞ ጎል በማስቆጠሩ ነው። ጎል ያስቆጠሩ ተጫዋቾች ደግሞ የመነሻው ተጫዋችና ያስቆጣሪው ተጫዋች የሚገርም ውብ የሪዴምሽን ታሪክ ነው። የዛሬ 1 ዓመት ይህንን ማሰብ ይቸግር ነበር። የዛሬ 6 ወር ይህንን ማሰብ ይቸግር ነበር። የማንቸስተር ዩናይትድ የዩሮፓ ሊግ የማሸነፍ ተልእኮ የሚመሩ ተጫዋቾች ሁለቱ ይሆናሉ ብሎ ለማሰብ ያስቸግር ነበር። በብዙ ጨዋታዎች ላይ መጀመሪያ አካባቢ አሰልጣኝ ሩበን አሞሪም ሊያሰልፈው ከጀመረ በኋላ በብዙ ጨዋታዎች ላይ በፕሪሚየር ሊግ ጨዋታዎች አይሰልፍም። የካሰሚሮ የራሽፎርድ ዲሲፕሊን ይሁን የምን ብቻ ከቡድኑ ባኒሽ ሲደረግ ከቡድኑ ውጪ ሲሆን ካሰሚሮ ግን በቃ ቤንች ላይ ከትንንሽ የማንቸስተር ዩናይትድ ወጣት ተጫዋቾች ጋር አብሮ ቤንች ላይ የሚቀመጥ እንጂ ተቀይሮ የመግባት ወግ እንኳን አልነበረውም። እስከ 3-4 ወር ድረስ ያለፉት ጥቂት ወራት ጉዳይ ለራሱ በጣም ትልቅ ክብር ያለውና ዝም ብሎ በመስኮት በኋላ በር የሚወጣ ተጫዋች እንዳልሆነ የሚያሳይ ነው። ትልቅ ተጫዋች ነው። ሰዎች አንዳንድ የሚረሱት የሆነ ቦታ ሄዶ የሆነ ተጫዋች ላይ ይሳካለት ይችላል። የእግር ኳስ ባህሪ ነው እሱ። ሁሉም ቦታ ይሳካል። ትልቅ ተጫዋች ነውና ትልቅ ተጫዋች ያደረገው ደግሞ ሜንታሊቲው። እኔ በእነዚህ ጊዜያት ማየው የእነዚህን ተጫዋቾች ሜንታሊቲም ይሄ 5 ቻምፒየንስ ሊግ ስላሸነፈ ተጫዋች ነው የምናወራው። 5 ቻምፒየንስ ሊግ 3 ላሊጋ ምን ስላሸነፈ እና 3 ተከታታይ ቻምፒየንስ ሊግ ያሸነፈ ቡድን ውስጥ የቡድኑ ምሰሶ የነበረ በቅርብ ጊዜ ካየናቸው የአማካይ ክፍል ጥምረቶች መካከል የአንደኛው አባል የሆነ ተጫዋች ነው። ትልቅ ተጫዋች ነው እና አንዳንዴ ልክ ነው ስህተቱን እየነቀሱ በቃ መጫወት የለበትም ብሎ አስተያየት መስጠት አንድ ነገር ነው፣ ግን እንዳይነሳ አድርጎ የመተቸት አይነት ነገር ነበረው። እሱም ጎል ማስቆጠሩ ራሱን የቻለ አንድ የሪዴምሽን ስቶሪ ነው ብዬ አምናለሁ። እና ዩናይትድ መጀመሪያ ጨዋታውን መቆጣጠር የጀመረው ይህንን ጎል በማስቆጠር ነው። ከዚያ በኋላ ነው ያ ፍሬንዚ የተጀመረው ስቴዲየም ውስጥ። ምክንያቱም አርቢትሩ ውሳኔ ማሳለፍ ነበረባቸው። መጀመሪያ ኳሱ የተቀማው ጋላሬታ ከሚባለው የሪያል ሶሲዳድ ተጫዋች ነው። አሁን ማን ነው የቢልባኦ ተጫዋች ነው። የቢልባኦ ተጫዋቾች አንደኛው ቅሬታ ፋውል ነበር ነው። እዚህ ጋር ኡጋርቴ ኳሱን ሲቀማው ፋውል ሰርቷል፣ ግን አርቢትሩ ቅጣት ምት አልሰጡም። ስለዚህ ጨዋታው ቀጠለ። ኳሱ ከዚያ በኋላ ወደ ጋርናቾ ሲመጣ ጋርናቾ አዳልጦት ወድቆ ነበር። ከዛ በኋላ ሲነሳና ባላንሱን ለመጠበቅ ሲሞክር ኳሱን በእጁ ነክቶታል የሚል ነው። እዚህ ጋም ጨዋታው አልቆመም። ስለዚህ ያው ኳስ ወደ ሳጥን መጣ። ወደ ሳጥን ክሮስ ሲደረግ ኳሱ ክሮስ የተደረገው ትንሿ ሳጥን ውስጥ 6:50 ውስጥ ለነበረው ለራስሙስ ሆይሉንድ ነው። መጀመሪያ ለማየት ያስቸግር ነበር፣ ግን ራስሙስ ሆይሉንድ በጣም ከባድ ተቃውሞን ያሰማው ተጎትቻለሁ ብሎ ወዲያው አላዩትም። አርቢትሩ ኤስፐን ኤስካስ ይባላሉ፣ በላ ካቴድራል ጨዋታውን የመሩት አርቢትር። እሳቸውም አላዩትም። እንዲያውም የፍጹም ቅጣት ምት ጥያቄ ማቅረቡን ተከትሎ ዳንኤል ቪቫን ወይም ዳኒ ቪቫን የስፔን ብሔራዊ ቡድን የአውሮፓ ዋንጫን ሲያሸንፍ የዚያ ቡድን አባል ነበር፣ ቤንች ነበር፣ ግን የዚያ ቡድን አባል ነበር። እንዲያውም አስመስለ ልትወድቅ ነበር ብሎ እሱ ላይ ሲጮህበት ነበር መጀመሪያ እና የነበረው። በኋላ ግን በሳንማሜስ የነበረውን ህልም ወደ ቅዠትነት የለወጠ የደጋፊዎቹንም ተስፋ ያተነነ ያበነነ ውሳኔ መወሰን ነበረባቸው። የፍጹም ቅጣት ምት ሰጡ። በኋላ ቫልቬርዴ እንዳሉት ግን 2 ጊዜ ፓኒሽ ተደረግን አሉ። ስለ ዳኛ መናገር ባለመውደድ የሚታወቁ ናቸው። አይናገሩም ስለ ዳኞች። ትላንትና ስለ ዳኞች ሲያወሩ ሰማናቸው። ግን ትላንት ልክ ይሄንን የፍጹም ቅጣት ምት ከሰጡ በኋላ መጀመሪያ አካባቢ ክርክር ነበር። አሁን እንግዲህ የትኛው ኮሜንትሪን እንዳየሽ አላቅም፣ ግን አንዳንዶች እርግጠኛ ማንም እርግጠኛ አልነበረም መጀመሪያ አካባቢ። ግን እኔ በአውሮፓ ውድድሮች ላይ ብዙ እንደ አይነት የፍጹም ቅጣት ምቶች ይሰጣሉ። ብዙ አያስገርመኝም እንደ አይነት የፍጹም ቅጣት ምት ሲሰጥ፣ ምክንያቱም ይደረጋል እንደዚህ የፍጹም ቅጣት ምቶች ይሰጣሉ። አሁን በቀደም ስለ ፓሪስ ሳን ጀርመን አርሰናል ጨዋታ እያወራን ዶናሩማ የመጨረሻው የማዕዘን ምት ላይ አሁን ድጋሚ ፉቴጁ አንድ ሰው አልነካው፣ በቃ ዝም ብሎ ቁጭ ያለ ቅጣት ምት ሰጥቷል። አርቢትሩ የነካው ሰው አልነበረም። ትንሽ ኮንታክት በአውሮፓ ውድድሮች ላይ ማንቸስተር ዩናይትድ የዚህ ሰለባ ነበር። አምና ብዙ ውሳኔዎች ተሰጥተዋል። እንደ አይነት ውሳኔዎች ምናልባት በሌሎች ሀገራት ላይሰጥ ይችላል፣
በሌሎች የሊግ ጨዋታዎች ላይ ኮንታክቱ በቂ አይደለም። ኦኬ ኮንታክት አለ ግን ኮንታክቱ በቂ አይደለም ብለው ላይሰጡ ይችላሉ። በአውሮፓ ውድድሮች ላይ ግን ይሰጣል። ወደ ሞኒተሩ ሲሄዱ የፍጹም ቅጣት ምቱ እንደሚሰጡት አንደኛ ወደ ሞኒተሩ የታዘዘ አርቢትር የፍጹም ቅጣት ምት ይሰጣል፣ ብዙ ጊዜ የተለመደ ነው። ግን ሁለተኛ ኮንታክቱንም ካይሽ ጎል ማስቆጠር የሚችልበት ሁኔታ ላይ ነበር። ቪቪያን ኳሱን የመጫወት ጥረት አላደረገም፣ ኳሱን የመጫወት ሙከራ አላደረገም። ኳሱን ለመጫወት ለመከላከል በሚደረግ ጥረት ውስጥ ያለ ኢንታንግልመንት አይደለም፣ ኳሱን ለመጫወት እየሞከረ አልነበረም። ያልጠበቅኩት ቀይ ካርዱን ግን ደግሞ ለምንድነው ቀይ በፍጹም ቅጣት ምት የሰጡት? በግልጽ ጎል ማስቆጠር የሚችልበትን የጎል እድል ከልክሏል ብለው ነው አይደል? ክሊር ጎል ስኮሪንግ ኦፖርቹኒቲ የሚባለውን አንድ ተጫዋች ከከለከለ ቀይ ነው። በህጉ ቀይ ካርድ የሚያሰጥ አሁን የቢልባኦ ክርክር ያ ኮንታክት ሚኒማል ነው የሚል እንደሆነ አውቃለሁ። ግን ከሌሎቹን ሁለት ውሳኔዎች በተለይ የጋርናቾን ኳስ በእጅ መንካት በተመለከተ እሱ ፕሮሰስ ውስጥ ያለ መጨረሻ ላይ ወደዚህ ውጤት ያደረሰን ሂደት ስለሆነ ያ ቼክ መደረግ ነበረበት ነው። በኋላ ኬት ሀኬት የሚባሉ የቀድሞ አርቢትር የነበሩ አሁን እንደዚህ አይነት አወዛጋቢ የዳኝነት ውሳኔዎች በሚነሱበት ጊዜ ለስካይም አንዳንድ ጊዜ ግን ብዙ ጊዜ ለቴሌግራፍ አርቲክል ይጽፋሉ እና እሳቸው በህጉ መሰረት የጋርናቾ ኳስ በእጅ መንካት ቅጣት ምት አይደለም ነው የሚሉት። የእሳቸው አስተያየት ነው እንግዲህ ህግ አጣቅሰዋል። ምክንያቱም ሰውነቱን ሰፖርት ለማድረግ ሚዛን እየሳተ የነበረ ተጫዋች ስለሆነ ባላንሱን ለመጠበቅ በሚደረግ ጥረት እንጂ ኳሱን ለመጠቀም ብሎ አይደለም በእጁ የነካው ብለው ህግ ጠቅሰዋል። እና እሱ ነው የቢልባኦ ትልቁ ቅሬታ የሚመስለኝ። ልክ ወደ መልበሻ ክፍልም ሲገቡ የአትሌቲክ ቢልባኦ ተጫዋቾች በተደጋጋሚ ሃንድቦል ለምንድነው ሃንድቦል ወይም ኳስ በእጅ መነካቱን ቼክ ያላደረጋችሁልን የሚል ነው። ግን ልክ ይሄ ውሳኔ ከተወሰነ የፍጹም ቅጣት ምት ከሰጡ ዳንኤል ቪቫን በቀይ ከወጣ በኋላ እና ብሩኖ ፈርናንዴዝ ያንን የፍጹም ቅጣት ምት ካስቆጠሩ ጨዋታው ቢያንስ ለትላንትናው እንደሚያልቅ ግልጽ ነበር ለእኔ ቢያንስ። ከዚያ በኋላ ለማገገም በጣም አስቸጋሪ ነው። ምክንያቱም 30 ደቂቃ ሆኖታል። በ10 ተጫዋች መጫወት ጀምረዋል። በዚህ ደረጃ በ10 ተጫዋች መጫወት በጣም አስቸጋሪ ነው። ግን የጋርናቾ ማነው የብሩኖ ጎል ማስቆጠር በጣም ያስፈልግ ነበር እና ይሄንን ኳስ ከብሩኖ በተሻለ መረጋጋት ሊመታ የሚችል ተጫዋች አልነበርም። ጫና የሚባል ነገር አይሰማው። ፉጨቱ የሚገርም ነበር እና ደግሞ ያ ሴንስ ኦፍ ኢንጀስቲስ ማለት ተበድለናል የሚል ደግሞ ስሜቱም አለ። ስለዚህ በተቻለ መጠን ለማዋከብ ከትኩረቱ ለማናጠብ ይሞክር ነበር። በጣም የተረጋጋ ከከኒ እንደዚህም ተረጋግቶ አይቼው ማቃ አይመስልም። ሁሌም ኦፍ ኮርስ የሚገርም ሜንታሊቲ ያለው ተጫዋች ነው። ያንን ጎል አስቆጠረና ለኔ ጨዋታው ያለቀው ዛጋ ነው። ይሄ ቅጽበት በቃ ምናልባት ጨዋታውን ብቻ ሳይሆን ዩናይትድ ወደ ፍጻሜ ካለፈ የማለፍ እድሉ በጣም ሰፊ ነው በኔ አስተያየት። ካለፈ ትልቋ ፖይንት እቺኛዋ ትሆናለች። የጨዋታውን ስዊንግ ያደር እና ታዩን ደርሶ መልሱን የለወጠችው እቺኛዋ ቅጽበት ነች። 35ኛው ደቂቃ ላይ ነው ይሄ ነገር የሆነው እና ጎል ዘለግ ያለ ጊዜ ወስደዋል። አርቢትሩም በቪአር እንዲጠሩም መጀመሪያ አብሯቸው ያሉት ሁለት ረዳቶቻቸው እንግዲህ አጠቃላይ 5 ወይም 6 ዳኞች ናቸው ለጨዋታ የሚሰየሙት። ጊዜ ወስደዋል ግን መጨረሻ ላይ ይሄንን ውሳኔ ያሳልፈዋል። እና እንደ ምን ማለት ነው ይቻላል አላውቅም ግን በጣም አስፈላጊ ነጥብ ነበር። ለዚህ ነው አሰልጣኝ ሩበን አሞሪም ከጎሉ በፊት በኋላ ደግሞ ከቀዩ በፊት ብሎ የተናገር ከሁለቱ ኢንሲደንቶች በፊት ጥሩ አልነበርም። ስለዚህ የመጨረሻውን 1 ሰዓት አይደለም የኔ ተጫዋቾች እንዲያዩ የምፈልገው የቡርኔ ትክክለኛው ሪፍሌክሽን የመጀመሪያ 25 ደቂቃ ነው ብሎ የመጀመሪያ 25 ደቂቃ ላይ 2 ጎል ያስቆጥሩብን ይችሉ ነበር። ከዛ በኋላ ግን ሰርቫይቭ አድርገናል ያንን ሞመንት ብሏል። እና ቁጣው በግልጽ የሚታይ ነው እና አርቢትሩ ሲወጡ ጭምር የነበረው ተቃውሞ ሜዳ ውስጥ ባሉትም ተጫዋቾች ግን በታዳሚያኑ በቴሌቪዥን ኃይለኛ አለማመን ነው የነበረው የነበረው ነገር በጠቅላላ። ግን ደግሞ ነገሩን የበለጠ ያጨለመባቸው ረፍት ከመውጣታቸው በፊት ሌላ ድንቅ ጎል ብሩኖ ፈርናንዴዝ አስቆጠረና አለቀ ጨዋታው 3-0 ሆነ። የሚደንቅ ፍሊክ ነበር ከማኑኤል ኡጋርቴ። የሱ ማጨራረስ እንደዚሁ አስተማማኝ ነበር እና ያኔ በቃ አለቀ። ዩሊያን አግሪዛባላ ኡናይ ሲሞንን አይደለም ለዩሮፓ ሊግ አሰልጣኙ የሚጠቀሙት ሊያድን የሚችልበት እድል አልነበረም ሶስቱንም አጋጣሚዎች። ስለዚህ ዩናይትድ የመጀመሪያውን አጋማሽ 3-0 እየመራ ወጣ። ከ1960ዎቹ በኋላ ማንቸስተር ዩናይትድ ከሜዳ ውጪ በተደረገ የአውሮፓ ጨዋታ ከረፍት አስቀድሞ 3 ጎል አስቆጥሮ ሲመራ ለመጀመሪያ ጊዜ ነው። ከ1960ዎቹ በኋላ 1966 ወይም 1967 አካባቢ ነው ለመጨረሻ ጊዜ እንደዚህ የነበረው። ከረፍት ሲመለሱ የአሰልጣኝ
ቫልቬርዴ ቶሎ እርማት ለማድረግ ሞክረው ነበር። ለምሳሌ ተጫዋች ሲቀይሩ አይቶር ፓሬዴስን ወዲያው ነው ያስገቡት፣ አሌክስ ቤረንጌርን አስወጥተው። ስለዚህ ቶሎ ቡድኑን ሶሊድ ለማድረግ ሞከሩ። አንዶኒ ጎሮሳቤል የሚባለውን የቀኝ ተከላካይ ማስገቡ፣ አምበላቸውን ደማርኮስን አስወጡት። በተቻለ መጠን ለማረም ሞክረው ነበር፣ ግን ዩናይትድ ሶስተኛውን ጎል ስላስቆጠረ ከዛ በኋላ ማገገም የሚችሉበት እድል አልነበራቸውም። ምክንያቱም ብሩኖ ፈርናንዴዝ ረፍት ከመውጣታቸው በፊት ስለነበር ሶስተኛውን ጎል ያስቆጠረው። ከረፍት በኋላ የማንቸስተር ዩናይትድ ሞድ የጨዋታ ማኔጅመንት ሞድ ነው የነበረው። አንዳንድ ሰዎች እዚሁን በቃ ሙሉ ለሙሉ መጨረስ፣ አራተኛ አምስተኛ ጎል ማስቆጠር ነበረበት፣ ለዛ መጫወት ነበረበት ይላሉ። ግን አንድ በቅርብ ጊዜ አሰልጣኙ የተማሩት ነገር፣ አሰልጣኙ አንድ ትኩረት የሚስብ ነገር ሲናገር ነበር። በቀደም ከቦርንመዝ ጋር በነበረው ጨዋታ ቢያንስ ጨዋታው ሲጀምር እዚህ ጨዋታ ላይ ትላንትና ብዙ ሲጫወቱ ያየናቸው ሜዳ ውስጥ የተሰለፉ ተጫዋቾች ጀምረዋል የቦርንመዙን ጨዋታ። አሁን ኖርማሊ የምታረጊው የቦርንመዝ ጨዋታ ሲሆን ፕሪሚየር ሊግ ላይ ማንቸስተር ዩናይትድ የተለየ የሚያገኘው የሚያጣውም ነገር ስለሌለ ሙሉ ቡድኑን ቤንች ማድረግ ነው አይደል? ከሊዮን ጨዋታ በኋላ ይህንን ተናግሮ ነበር። ግን አንድ ስፔሲፊክ ነገር ተናገር። ቢልባኦና ቦርንመዝ አንድ አይነት ናቸው፣ በሚከላከሉበት መንገድ አንድ አይነት ናቸው። ግን እሱ ደግሞ የሚያስገርም አይደለም። ምክንያቱም አንዶኒ ኢራዮላ ቢልባኦ ሰራሽ ነው። ሁለት ፈጣን የክንፍ ተጫዋቾች አሉት። በጣም ፊዚካል ቡድኖች ናቸው ሁለቱ። ስለዚህ ለዚህ ጨዋታ የሚሆነው ድሬስ ሪሄርሳል ወይም አዘጋጃ እዛ ጨዋታ ላይ እዚህኛው ጨዋታ ላይ የሚጫወቱት ተጫዋቾች አሰልፎ ማላመድ፣ የሚጠብቃቸውን ፈተና ማላመድ፣ ያንን ለማድረግ ነው የሞከረው። ስለዚህ አንድ ትምህርት ወስዷል ከዛ ጨዋታ፣ የሚገጥማቸው ቡድኖች ባህሪ ተመሳሳይ ስለሆነ። አንድ ሁለተኛው አጋማሽ ላይ የበለጠ የጨዋታ ማኔጅመንት ላይ ያተኮርንበት ምክንያት አለ። ሊዮን እንደዛ ያስቸገረን በ10 ተጫዋች ነው። በ10 ተጫዋች ነው እኮ 4-2 ይመራቸው የነበሩ። ምክንያቱም እዛ ጨዋታ ላይ ኮረንትን ቶሊዞ በቀይ ወጥቶ ስለነበር እና አሁን የተጋጣሚ ቡድን በ10 ተጫዋች ነው እየተጫወተ ያለው። ሶስተኛ አራተኛ ጎል እናስቆጠር በሚል የምንከፍት ከሆነ ከበቂ በላይ መሳሪያዎች አሏቸው እና በተቻለ መጠን ጨዋታውን ኮንትሮል ማድረግ ያስፈልግ ነበር፣ ብዙ ሙከራ እንዳያደርጉ ማድረግ ያስፈልግ ነበር ብሏል። ዩናይትድ በሁለቱ አጋማሽ የበለጠ ያደረገው እሱ ነው። ሶስተኛ አራተኛ አምስተኛ ጎል ለማስቆጠር ከመጫወት ይልቅ ኮንትሮል ለማድረግ ያንን ቢያንስ ጎል ለማስቆጠር አልሞከሩም ማለትም ባይሆን ግን በተቻለ መጠን ጨዋታው መቆጣጠር ላይ ያተኮረ እቅድ ነው የነበራቸው። እና ሁለቱ አጋማሽ ላይ በቃ የቢልባኦ ደጋፊዎችም ተጫዋቾችም እያንዳንዱ የአርቢትሩን ውሳኔ ነበር ይቃወሙ የነበሩት። እያንዳንዱን የአርቢትሩን ውሳኔ ይቃወሙ እና እንደውም በኋላ እንደ ስላቅ ተቀይሮ የገባው ሜሰን ማውንት ቢጫ ካርድ ላይ ጎል የተቆጠረ ነበር ይመስለኝ ነበር። ፈረደልን ምናምን አይነት ስሜት የነበረው አይነት ያ ሴንስ ኦፍ ኢንጀስቲስ ነበር ወይም ፍትሐተናል የሚል ስሜት ነበር። ለዩናይትድ ግን በጣም ትልቅ ድል ነው፣ ትልቅ ውጤት ነው። ብዙ የሚደነቅ የመከላከል አቅም ያለው ቡድን ነው እና መጨረሻ ላይ እንዳልኩት ትልልቅ ጀግኖች ነበሩት የትላንትናው ጨዋታ በማንቸስተር ዩናይትድ በኩል። ብሩኖ ነው እንደው የሚገርም ሲዝን ነው። አሁን 14ኛ ስፍራ ላይ ይዞ ያለን ቡድን ከወረደበት የውድድር ዘመን በኋላ መጥፎን የሊግ ሲዝን ያሳለፈ ቡድን ውስጥ 37 የጎል ተሳትፎ ነው ያለው። እንግሊዝ ውስጥ የተጫወቱ ካሉ ተጫዋቾች መካከል ሞሳላ ብቻ ነው የሚበልጠው በጎል ሲደመር አሲስት ድምር። ሙሐመድ ሳላ ብቻ ነው የሚበልጠው። የባሎንዶር ሲዝን እያሳለፈ ነው እንል ነበር። ሁሉንም ነገር ወደ ስታቲስቲክስ ማውረድ ትክክል ላይሆን ይችላል፣ ግን ሙሐመድ ሳላ እየተጫወተ ያለው የፕሪሚየር ሊግ ሻምፒዮን የሆነ ቡድን ውስጥ ነው። ኦኬ ፕሪሚየር ሊግ ሻምፒዮን እንዲሆኑ 60% ጎሎቻቸውን ያመረተው እሱ ነው በማስቆጠር ወይ በመስጠት። ኦኬ ለሱ ክሬዲት እንሰጠዋለን። በጣም የሚገርም ሲዝን ያሳለፈው ምናልባት በፕሪሚየር ሊግ ታሪክ ምርጡ ኢንዲቪጁዋል ሲዝን ሊሆን ይችላል። ግን ዞሮ ተሰርቶ ያለቀ ጥሩ ቡድን ውስጥ ነው እየተጫወተ ያለው እና ሽግግሩ ስሙዝ የሆነ አሞሪም የተረከበው ሜስ ነው። ስሎት የተረከቡት እንደዛ አይደለም። የሚቀሩት ነገሮች ነበሩ ይሆናል። ሊቨርፑል ግን በክሎፕ እየሰለጠነ ለ8 ለ9 ዓመት ስኬታማ የሆነ ቡድን የተረከበው ነው። ማነጻጸሩ ተገቢ አይደለም ለነገሩ፣ ግን ምን አይነት ሲዝን እያሳለፈ እንደሆነ ግን የሚያሳይ የሚደንቅ የውድድር ዘመን ነው እያሳለፈ ያለው እና እሱ እንደው እንደ ትችቶች ሁሌ ይቀርባሉ በተለያዩ ሰዎች እሱም ላይ ቢሆን ግን ማጓየር እና ካሰሚሮ ላይ እንደቀረቡት አይነት ትችቶች አልቀረቡበትም ወይም እንዲህ አይነት ትችት እንዲቀርብበት የሚያደርግ ስንፍና ሜዳ ውስጥ አላሳየም። ትችቶቹን ማንጠብቃቸው ግን እንዲህም ሆኖ እንደ ሮይ ኪን አይነት የዩናይትድ ተጫዋች በፍጹም ጥሩ ካፒቴን አይደለም። ካፒቴን መሆን የለበትም ነው የሚለው እሱ። እንዲያውም
ማን ካፒቴን እንደሚሆን አላቅም ከተቀሩት አማራጮቻቸው መካከል ስብስብ ውስጥ ካሉ ተጫዋቾች መካከል ኦኬ ሮይ ኪን አስተያየት ነው እንዳልኩት እንጣቅሳቸዋለን እነዚህን ሰዎች የቀድሞ ተጫዋቾችን አንዳንዱን አስተያየት ግን እንደ ሲሪየስ አስተያየት መውሰድም ያስቸግረኛል እሱ ነው የዩናይትድን የዩሮፓ ሊግ ሚሽን እየመራ ያለው ግን እሱ ብቻውን አይደለም ቅድም እንዳልኩት ያልተጠበቀ የእግር ኳሳዊ ትንሳኤ እያሳዩ ያሉ ተጫዋቾች ናቸው እነዚህ ተጫዋቾች ግን ዩሮፓ ሊግ ደግሞ ይበለጥ ይቀላቸዋል ለምን ትላንትና ጥቂት ስናነሳ ነበር ዩሮፓ ሊግ ለእንደዚህ አይነቶች ተጫዋቾች የበለጠ የሚስማማ አንደኛ ልምድ አላቸው ለነገሩ እሱ ሲል ነበር እኔ ሶስቱን ተጫዋቾች በተመለከተ በስም ጠቀሱና ጠየቁት ብሩኖን ካሰሚሮን እና ሃሪ ማጓየርን በተመለከተ ዌል ናቹራል ኮኗል በዚህ ጊዜ እነዚህ ተጫዋቾች የኢንተርናሽናል ተጫዋቾች አይደሉም እንዴ ልምድ ጠጋብ ተጫዋቾች አይደሉም ስለዚህ ማገዛቸው እኮ የሚጠበቅ ነው የሚያስገርም መሆን የለበትም በዚህ ጊዜ እነሱ ናቸው ሪያክት እንዲያደርጉ የምንጠብቀው ብሏል ግን ሪያክት አድርገዋል እና የውድድሩን ፍጥነትም ጠቅሟቸው ሊሆን ይችላል አላቅም አንደኛው ምክንያት የሚቀርበው እሱ ነው ግን በጣም ጥሩ እየተጫወቱ ናቸው ስለዚህ ዩናይትድ ወደ በኔ አስተያየት አይ ዶንት ኖ ስንት ፐርሰንት 90% የሚሆነውን አልፏል ነው የምለው ግን ለምሳሌ ድንገት በ20 ደቂቃ ውስጥ ጎል ቢቆጠር ወይም ቢልባኦ በ20 ደቂቃ ውስጥ ጎል ቢያስቆጥር ዩናይትድ እንዴት ሪያክት ያደርጋል የሚለውን አላውቅም ግን 133 መሰለኝ በትክክል በአውሮፓ ውድድር በሁሉም ውድድሮች ኢንተርቶቶ ይባል በነበረበት ጊዜ ካፕ ዊነርስ ካፕ በነበረበት ጊዜ ቻምፒየንስ ሊግ ዩሮፒያን ካፕ ይባል በነበረበት ጊዜ ምን ተደምሮ የመጀመሪያውን ጨዋታ ከሜዳ ውጪ 3-0 ያሸነፈ ቡድን ውጤቱ በታሪክ ተቀልብሶበት አያውቅም ያው ይሄንን ማንቸስተር ዩናይትድ ደካማ ሲዝን እያሳለፈ ስለሆነ እዛም የሊዮን ጨዋታ ላይ እጁ ላይ የገባ ውጤት አይደለም እንዲያመለጠው አላም ነው ምናምን በሚል ካልሆነ በስተቀር ቡድኑን አልተማመንበትም በሚለው ካልሆነ በስተቀር አይንም ጨዋታው በእኔ አስተያየት አልቋል ወደ እና የማንቸስተር ዩናይትድ ደጋፊዎች ትላንትና ወደ ቢልባኦ የሄዱት የማንቸስተር ዩናይትድ ደጋፊዎችም ሆቴል ምናምን ቡክ አድርገው ቢመለሱ ብዙ አይገርመኝም በቅርብ ከ3 ሳምንት በኋላ እንመለሳለን ብለው ቢያደርጉኝ አይገርመኝም እዛው ከተማ ውስጥ ተመልሰው መሄዳቸው አይቀርም ስለዚህ በእንደዚህ አይነት ሁኔታ አሸንፈውታል ግን አሰልጣኙ ከጨዋታው በፊት የዩሮፓ ሊግ ሲዝንን በተመለከተ ኦነስት ነበር የዩናይትድን ችግር በተመለከተ ወደ ቻምፒየንስ ሊግ የሚያደርሰንን ቲኬት ልንቆርጥበት እንችላለን ውድድሩን መጨረሻ ላይ የምናሸንፍ ከሆነ ግን ያሉ ጠቅላላ ችግሮች በሌላ መንገድ መቀረፍ አለባቸው እንጂ ድንገት ጥሩ ሲዝን አይሆንም መጥፎ ሲዝን ሆኖ እንደተጠበቀ ሆኖ ግን ቻምፒየንስ ሊግ ላይ መሳተፍና እሱ ደግሞ ስፖርታዊ ምኞት ነው ግን ደግሞ ትልቅ ፋይናንሳዊ ጥቅም አለ ትላንት ከጨዋታው በፊት እንዳነሳ ነው ከጨዋታው በፊት ይሄንን ይል ነበር ጨዋታው ካለቀ በኋላም ደግሞ ጥሩ ውጤት ነው አሁን ቶሎ ቦርንመዝ ላይ ብሬንፎርድ ላይ ማተኮር አለብን ቀጥሎ ከብሬንፎርድ ጋር የምንጫወተው እና የመልሱ ጨዋታ ላይ መጠንቀቃል ተጫዋቾች አሸንፈናል ምናምን የሚል መኮፈስ እንዲኖራቸው አልፈልግም ምክንያቱም የመጀመሪያውን 20 ደቂቃ ነው ያነሳው ግን በጎ ነገሮች ነበሩት ዩናይትድ ሌላ ለምሳሌ የፍጹም ቅጣት ምቱን ማስገኘቱ ብቻ ሳይሆን በጨዋታው ውስጥ አሰልጣኝ አሞሪም ከጨዋታው በኋላ እንዳለው እኔ ወደ ዩናይትድ ከመጣሁበት ጊዜ ጀምሮ የራስሙስ ሆይሉንድ ምርጡ ጨዋታ ነው ብሏል በንጽጽር ጥሩ የተጫወተበት ጨዋታ እና ደግሞ ሰልፍለስ ሩጫዎች ያደርግ ነበር አንድ ከሱ የምንፈልገው ነገር አንዳንዴ አይሮጥም ስፔሶች እያሉም አይሮጥም ትላንትና ያደርግ ነበር ያንን ይፋለም ነበር ይታገል ነበር ልክ ነው ጎል አላስቆጠረም ግን ጎሎች እንዲቆጠሩ ምክንያት ሆኗል ማለት ነው ሊንደሎፍ ጥሩ ተጫውቷል ሌሎችም የማንቸስተር ዩናይትድ ተጫዋቾች ካሰሚሮ ጋርቴ እንደዚሁ ግን ደግሞ በጎ ዜና አማድና ማታያስ ደሊት ደግሞ መጨረሻ ላይ ተቀይሮ ገብተው ተጫውተዋል ይሄም በጎ ነገር ነው እና ስለዚህ ለዩናይትድ በአጠቃላይ በጣም ጥሩ ምሽት ነበር ግን አወዛጋቢ ውሳኔ ነበር ያ ውሳኔ በቢልባኦ ሰዎች አይን ዩናይትድ እንግዲህ በእኔ አስተያየት ሁለት እግሩን አንደኛው እንዲህ የተጎተተ ትንሽ አጠፍ ብሎ ፍጻሜ ደርሷል ኦልሞስት